በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባሕራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለኃያሉ ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጌታችን ኢየሱስ ክርስቶስን አጋዥ አድርገን የጌታችን ኢየሱስ ክርስቶስ ሰማዕት ቅዱስ ጊዮርጊስ የፈጸመው በወርኃ መስከረም 23 ቀን የሚነበብ ዜና ገድሉን ዳግመኛም ከተወለደበት ጊዜ ጀምሮ በሰማዕትነቱና በአባቱና በእናቱ አገር በየአገሩም ሁሉ ያደረገውን ታምራቱን እንናገራለን። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ የብስና የባሕር ፀሐይ፣ የተርሴስና የቢሩት ኮከብ፣ የፋርስና የልዳ ፀሐይ ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነውን ቅዱስ ጊዮርጊስን ጥንተ ውላዱን እነግራችኋለን፣ ስሙ። በገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመ አባ ቴዎዶጦስ በሚያዝያ 23 ቀን ሰማዕትነት የፈጸመውን የኃያሉ ቅዱስ ጊዮርጊስን ገድል ለማስረዳት ዳግመኛም ትውልዱን የአባቱንና የእናቱን አገር የወገኑን ደግነት የተጋድለውን ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትን ማግኘቱን በየአገሩ በየአውራጃው በጌታችን ኢየሱስ ክርስቶስ ስም ድንቅ ታምራትን ሲሠራ መኖሩን ለመግለጥ የጻፈው የኃያሉ ቅዱስ ጊዮርጊስ የከበረ መጽሐፈ ገድል ይህ ነው። ይህንን የሊቀ ሰማዕታት ቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶስዮስም በእግዚአብሔር ቸርነት ለኃያሉ ቅዱስ ጊዮርጊስ ስለተሰጠው ክብር ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ እጅግ የተጋደለ የሰማዕታት አለቃቸው የከበረ ኃያል ጽኑ እነሆ የሞቱ መታሰቢያ የምናከብርለት የሰማዕቱ ቅዱስ ጊዮርጊስን ብዙ ገድሉን ልነግራችሁ ይገባናል። የምታድን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በሥጋውም የክርስቶስ መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪሃ እግዚአብሔርን በሰውነቱ ባደረች ጊዜ በንጹሕ ልብ በታላቅ ትዕግሥት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት 36 እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፍቃድ ብቻ ብዙ ገንዘቡን ወንዶችንና ሴቶች አገልጋዮቹን ያለውን ሀብቱን ተድላ ደስታውን ሁሉ ንቆ በሕገ ልቡና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን ተከትሎታልና። ስለዚህ በቁርጥ ቃል ለመናገር
ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቅን ታዛዥነቱ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ነፍሳችንን የሚጠቅሙ ብዙ ምግባራትን ለመፈጸም ሁልጊዜ በትጋት ትሩፋትን ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህን ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህ የዓለም ሥራዎች ፈጥነው ያልፋሉና። ስለዚህም ይህ ኃያል ሰማዕት ሐዋርያ ቅዱስ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ሆናችሁ ምድራዊን ያይደለ ለአብሪና ያለው ክርስቶስ ያለበትን ሰማያዊውን አገር እሹ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ ኃያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። እኛ ኃጥአን የመጨረሻ ከምናገኘው ክብር ይልቅ የዓለምን ክብሩንና ብዕሉንም እንመርጣለን። እርሱ ግን የሥጋ ጉልምስና ጠባይ አላሸነፈችው። ይህ የተወደደ መንፈሳዊ መስተጋድል የጽድቅ ፀሐይ ኃያል ቅዱስ ጊዮርጊስ በልቡናው መርምሮ ተስፋውን መረጠ። ስለዚህም የምድር ነገሥታት ያዘጋጁለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸነፈውም። ከወርቁ ከጨርቁ ከማንኛውም ፍቅር አልተመኘም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡን ፍጹም ሃይማኖቱን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ፈሪሃ እግዚአብሔርም ትጠብቀው ነበርና በተጋድሎ ሁሉ እንዳይሰናከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ቅዱስ ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ለመሄድ ደስ አለው። ወደ ተጋድሎውም ተፋጠነ። መናፍቃን መከራ በሚያጸኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ንጹሐ ባሕሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም፣ ወደ እግዚአብሔር ያቀርባቸው ዘንድ በተጋደለባቸው 7 ዓመታት በትምህርቱ ያመኑ ብዙ ነፍሳትም የክብር አክሊልን ተቀዳጅተዋል እንጂ። ዳግመኛም እግዚአብሔር የሰጠውን ክብርና ልዕልና እነግራችኋለን። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ዜና ነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በዓለም ሁሉ በዓል የሚያደርጉለት የታላቁና የኃያሉ ቅዱስ ጊዮርጊስን ክብር ነግራችሁ ዘንድ ፈጽሞ ያተጋኛልና። ጌታችን ኢየሱስ ክርስቶስ እኔ በራሴና በቸር አባቴ በመንፈስ ቅዱስም ቃል ገባሁልህ ከሴቶች ልጆች መካከል ከዮሐንስ መጥምቅ የሚበልጥ እንዳልተነሳ ዳግመኛም በማኅበረ ሰማዕታት መሃል ሁሉ ለዘላለሙ አንተን የሚመስልህ የሚስተካከልህ አይነሳም። በመንግሥቴ ዘንድ አንተ ትበልጣለህ እንጂ። አንተም የልዑል እግዚአብሔር ወዳጅ ጊዮርጊስ ተሰኝተህ ትጠራለህ ብሎ በመሐላ ቃል ኪዳን ሰጥቶታልና። ወንድሞቼ ሆይ እኔ ግን አሁን የገናናውንና የታላቁን የኃያሉንና የብሩህ ኮከብ ሊቀ ሰማዕታት ቅዱስ ጊዮርጊስን ተጋድሎ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ሕጸጽ የሕሊናዬን ደካማነትን ያውቀዋለሁና የከበረችውን ከፍ ያለችውን ክብረ ተጋድሎውን ፈጽሜ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ረድኤቱን ልኮልኝ ልቦናዬንም አብርቶልኝ ለኃያሉ ቅዱስ ጊዮርጊስ ሊቀ ሰማዕታት የተወደደ ክብረ ገድሉ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ልሳኔ ኃይልን ይሰጠው ዘንድ በትዕግሥት እጠብቃለሁ። የኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን ተጋድሎ ማሰብ
በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ለልቱት አንደበቴ ለደካማው ሕሊናዬ እጅግ ጽኑ ነው። ነገር ግን ጽኑ የክርስቶስ አገልጋይ ሊቀ ሰማዕታት ቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ ነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን ለምናለሁ። በማይወላውል ልቡና በእግዚአብሔር ላይ ያለውን የቀና ሃይማኖት የጸናችውን ተስፋውን ተንኮል የሌለበትን ፍቅሩን ለሰው ሁሉ ያለው ርኅራኄውን ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን ቸርነቱን የአንደበቱን ልዝብነት ትዕግስቱን የዚህን ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት ያለ ድንጋጤ በአደባባይ መቆሙን ፈጽሞ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ነቢይ ዳዊት በመዝሙሩ እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን ወልደ እግዚአብሔር ኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁ እኒህ ናቸው። በዚህችም መጽሐፈ ገድል መጀመሪያ አስቀድሜ እንደተናገርኩ ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ስለ ገድሉ ከእግዚአብሔር አምላኩ የሰማው ቃልም ስለ ስሜ መከራን የተቀበላችሁ እናንተ አባቴ ከኔ ጋር አስቀድሞ ባዘጋጀላችሁ ለዘላለም በማያልፍ በማይጠፋ በመንግሥተ ሰማይ ፍጹም ክብርን ተወርሳላችሁ፣ በመንግሥቴም ከኔ ጋር ደስ ትሰኛላችሁ የሚል ነው። ስለዚህ የማያልፍ ደስታ ስለሚገኝበት አምላካዊ ቃል ኪዳንም ብሎ ሊቀ ሰማዕታት ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን በደስታ ተቀበለ። በቀናች ማስተዋል ጸና። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ዜና ገድሉን አደረስንላችሁ። እንግዲህስ ወዲህ የኃያሉ ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። ቅዱስ ጊዮርጊስ የጽድቅ ፀሐይ ብርሃነ ተጋድሎ በዓለም የመላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ኃያል ቅዱስ ጊዮርጊስ ሥጋውን ያሸነፈ ነው። ይሄ ዋጋው የበዛ ቅዱስ ጊዮርጊስ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ ቅዱስ ጊዮርጊስ የዘመነ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። ይህ ቅዱስ ጊዮርጊስ በሰማይ ላይ የሚያበራ የጽድቅ ፀሐይ ነው። የብሩህ ኮከብ ኃያል ፍጡነ ረድኤት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላቸው ወዳጆቹ ሕዝበ ክርስቲያን ከኔም ከእናንተም ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ከሁላችን ጋር ይሁንና ንዑድ ክቡር በትምህርተ ወንጌሉ እንደ ኮከብ ያበራ ኃያል መስተጋድል ሊቀ ሰማዕታት ገባሬ ታምር ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። በጢሮስ ከተማ የሚኖር የፋርሱ ንጉሥ ከሃዲው ዲዱያኖስን እግዚአብሔር ባጠፋው ጊዜ ክቡራት አብያተ ክርስቲያናት በሥላሴ ስም መታነጽ ከጀመሩ በኋላ በልዳ ሀገር ታላቅ አዳራሽ ተሰርታ በኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ተሰይማ በወርሃ ኅዳር 7 ቀን ተባርካ ተቀምጣ ነበር። በዚህ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤት በተሰራበት ቦታ ቤተ ክርስቲያን ታንጾ የሊቀ ሰማዕታቱ ቅዱስ ጊዮርጊስን ሥጋ በውስጡ አሳረፉ። ከእርሱም ለምዕመናን ሁሉ ብዙ ታምራት ተገለጡ። ዲዮቅልጥያኖስ በአንጾኪያው ጦርነት በሮማውያን ላይ በነገሰ ጊዜ ስለ ፋርስ ንጉሥ ልጅ ስለ ኒጎሚዶስ ሰይጣን በልቡ ገባ። ሮማውያን በጦርነቱ መሃል አግኝተው ወደ እርሱ አምጥተውት ነበርና እርሱም ይጠብቀው ዘንድ ለአንጾኪያው ሊቀ ጳጳስ ሰጠው። ከዚህ በኋላ ልጁን ይልክለት ዘንድ ከልዩ መልእክተኛ ጋር ለሊቀ ጳጳሳት ገንዘብ ላከለት። ሊቀ ጳጳሱም እሺ ብሎ በምስጢር ላከለት። ዳግመኛም ሮማውያን በጦርነት መሃል ማርከው ይዘው ወደ እርሱ አመጡት።
ስለዚህም ተቆጥቶ ሊቀ ጳጳሱን ገደለውና አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ አስነገረ። በቤተ ጣዖታቱም ውስጥ 70 ነገሥታት የሚያመልኳቸው አጵሎንና አርዳሚስ የተባለ የወንድና የሴት ጣዖታት አቆመ። በግዛቱ ውስጥ የሚኖሩትን ሕዝቦች ሰማይና ምድርን ለፈጠረ አምላክ መገዛታቸውን ትተው ለእኒህ ርኩሳን ጣዖታት መሥዋዕት ሰውተው ይሰግዱ ዘንድ አዘዘ። የሮማውያን ንጉሥ ዮስጦስ፣ የኑማሪያኖስ የልጅ ልጁም አቦሊ፣ ሚስቱ ታኦክሊያ፣ የአብጥልማዎስ ልጅ ገላውዲዮስ፣ አዋዲርና እህቱ ይራይ፣ የንጉሡ አማካሪዎች አለቃ ፋሲለደስና ልጆቹ አውሳቢዮስ፣ ልጁ ፊቅጦር፣ ሱስንዮስ፣ የበናድሌዎስ ልጅ ኤስድሮስ፣ የሲድራኮስ ልጅ ቴዎድሮስና በስጥብ አገር የሚኖር የዮሐንስ ልጅ ቴዎድሮስ፣ ከሮማውያን መሃልም እጅግ ብዛት ያላቸው የጦር ሰራዊቶች፣ ዳግመኛ በቤተ መንግሥት የነበሩ ስፍር ቁጥር የሌላቸው ብዙዎች ስማቸው የማይታወቅ ታላላቅ ሰዎችና መኳንንት በሰማዕትነት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ተገደሉ። ይሄውም ሁሉ የሆነው በነገሰ በ40 ዓመቱ ነው። በመቀጠልም አብያተ ክርስቲያናትን ያቃጥሉና ያፈራርሱ ዘንድ አዘዘ። ዳግመኛም የቤተ ክርስቲያናትን መጻሕፍት ሰብስበው እንዲያመጡ አዞ በፊቱ አስቀርቦ ልዩ ልዩ ምርመራን ሲያካሂድ ቆየ። በክርስቶስ ስም ያመኑትን ሰማዕታት ይገድላቸውና ከነፍሳቸው ብዛት ሰማያዊት ኢየሩሳሌም ትመላ ዘንድ በምድርም ላይ እስከ ሕልፈተ ዓለም ድረስ ተዝካራቸው ሲደረግ ይኖር ዘንድ እግዚአብሔር አምላክ የግማሽ ሰዓት ጊዜ ሰጥቶታልና። ዲዮቅልጥያኖስም በልዳ ሀገር በየአውራጃዋ የሚያደርጉትን ልዩ ልዩ ታምራት በሰማ ጊዜ እጅግ ተቆጣ። አውሕያዎስ የተባለ የጦር አዛዡንም ከብዙ ጦር ሰራዊት ጋር ሄዶ ፈጥኖ ያጠፋት ዘንድ አዘዘው። አውሕዮስም በንጉሡ ትእዛዝ ከሰራዊቱ ጋር ሄዶ ልዳ በደረሰ ጊዜ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ገብቶ የሕንፃዋን ማማርና ውበቷን እየተመለከተ አደነቀ። በውስጧም እጅግ በሚያበራ ብርጭቆ ቀንዲል በፊት ለፊቱ ተተክሎ መብራት እየበራ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን ስዕል በተመለከተ ጊዜ ፈጽሞ ተቆጣ። ፈጥኖም መስቀለኛውን ቀንዲል ሰበረው። በዚህም ጊዜ የመስታወቱ ቀንዲል ስባሪ በራሱ ላይ ተሰክቶ ራሱ ቆስሎ በሰበሰ ተላ። ጭፍሮቹም በታላቅ ፍርሃት ተውጠው ከቤተ ክርስቲያኑ አወጡት። እስከ ባህሩ ድረስ በቃሬዛ ይዘው በመርከብ አሳፍረው ሲሄዱ አውሕዮስ በመርከቡ ውስጥ ሞተ። አንጾኪያም በደረሱ ጊዜ የሆነውን ሁሉ ለንጉሡ ነገሩት። ንጉሡም ተቆጥቶ ከቀድሞ የበዛ ሰራዊት ይዞ በተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያኑ ውስጣዊ ክፍል ከመሃሉ ላይ ዙፋኑን ዘርግቶ ተቀመጠ። በዙፋኑም ግራና ቀኝ 2 የወርቅ የሮማን አበባዎች ነበሩ። እግዚአብሔርም ሊቀ መላእክት ቅዱስ ሚካኤልንና ሊቀ ሰማዕታት ቅዱስ ጊዮርጊስን ልኮ ዲዮቅልጥያኖስን ዙፋኑን በገለበጡት ጊዜ እኒያ የወርቅ አበባዎች ከግራ ቀኝ ተገናኝተው በዓይኖቹ ላይ ተሰክተው ዓይኑን አንቁረው አጠፉት። በዚህም ሰራዊቱ አፍረው እየጣሉ ሸሹ። ከቤተ ክርስቲያንም በታላቅ ኀፍረት ወጥቶ በእያንዳንዱ አንድ ምዕመን ደጅ እየቆመ ምጽዋትን መለመን ጀመረ። በአንደኛውን ቀን ሰይጣን ተገልጾ እንደምን አለህ? ኑሮስ እንዴት ነው አለው። እርሱም ከኔ ራቅ፣ ክርስቲያን በመተታቸው እንደምታየው ይህንን አደረጉብኝ አለው። ሰይጣኑም ዓይኖችህን ባበራልህ መንግሥትህንም ብመልስልህ ምን ወሮታ ትከፍለኛለህ አለው። ይህንን ካደረግክስ በምድር ላይ አንድስ እንኳ ክርስቲያን ሳላስቀር አጠፋቸዋለሁ አለው። ሰይጣንም ከእንግዲህስ ወዮልህ፣ ስትሞት ኑሮህ ከኔ ጋር ነው፣ በሲኦል ነው አለው። በታላቅ ሐዘን ላይ እንዳለ ከሃዲው ዲዮቅልጥያኖስ ክፉ አሟሟት ሞቶ ወደ ዘላለም የሲኦል ኩነኔ ወደቀ። እግዚአብሔር የዲዮቅልጥያኖስ መንግሥትን ባፈረሰው ጊዜ የሮማውያን መንግሥት ሹማምንትና ሁላቸው ሰራዊት ተሰብስበው በዘመነ ሐዋርያት ስብከት ከቄሳር ቀላውዲዮስ ዘር የተገኘ የቁንስጣ ልጅ ቆስጠንጢኖስን አነገሱት። የእናቱም ስም እሌኒ ይሰኛል።
በእነዚያ ወራት ሮማውያን ከመንግሥታቸው የቄሳርነትን ስም አጥፍተው ነበር። ታላቁ ቆስጠንጢኖስን ግን በዚህ ስም ሰየሙት። እርሱም በዚህ ስም አስቀድሞ የተሰየመ ነው። ከእርሱም በኋላ የተነሱ የሮም ነገሥታት ከአልያኖስ በቀር በዚህ ስም ተሰየሙ። ንጉሥ ቆስጠንጢኖስ በመንበረ መንግሥቱም በተቀመጠ ጊዜ ከአላውያን ጋር ይዋጋ ዘንድ ወደ በርበር ሄደ። በዚያም ብዙ የሰማይ ከዋክብት ዙሪያውን ከበውት በሰማይ ላይ የብርሃን መስቀል ታየ። ያን ጊዜም በዚህ የመስቀል ምልክት ጠላትህን ድል ታደርጋለህ የሚል ቃል ተሰማ። ፈጽሞም አደነቀ። ትርጉሙ ምን እንደሆነ አላወቀም፣ የአማኒ ነበርና። የሚያስረዳው ፈልጎ ከአንዱ ዮሐንስ በስተቀር ከክርስቲያን ወገን ከሰራዊቱ መካከል ማንንም አላገኘም። እርሱም በካዲው አልያኖስ እጅ በሰማዕትነት ከተገደሉት ሰማዕታት ሁሉ መካከል ተርፎ የተገኘ ነው። እርሱንም ስላየው ምልክት ጠይቆት፣ ዮሐንስም ስለ ጌታችን ኢየሱስ ክርስቶስ ሰው መሆን፣ ስለ መሰቀሉ፣ ከሙታን ስለ መነሳቱና ወደ ሰማያት ስለማድረጉ ነገረው። በዚያን ጊዜ ማንኛውም የጦር መሳሪያ ላይ የመስቀል ምልክት ያደርጉ ዘንድ አዘዘ። ቀጥሎም አቤቱ ለበርበር አሳልፈ ባሰጠኝና በጠላቶችም ላይ ድልን ብታቀዳጀኝ በፈጣሪነትህና በማህየው መስቀልህም አምናለሁ ሲል ለእግዚአብሔር ስለት አድርጎ ከበርበራውያን ጋር ተዋግቶ ድል አደረገ። ከመክስሚያኖስ ጋር ይዋጋ ዘንድ ወደ ሮም ሄዶ መክስሚያኖስም ድል ሆኖ ሲሸሽ ድልድይ ተሰብሮ ባህር ውስጥ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስ ግን በድል አድራጊነትና በታላቅ ደስታ ሮም ሀገር ገባ። የሀገሩ ሰዎችም ሁሉ እያሸበሸቡና እየጨፈሩ ተቀበሉት። የሀገራቸው መድህን የሆነ መስቀልንም በክብር ተቀበሉት። በቆስጠንጢኖስ ላይም ወዳህ የሚባል ደዌ የነበረበት በዚህችም ሌሊት መልአከ እግዚአብሔር ተገልጾ ወደ ገዳም ልከህ በጽሙና የሚኖር ባህታዊ አባ ጴጥሮስን አስመጣ። በመጣም ጊዜ በአንተ ላይ ጸልዮ በሥላሴ ስም ያጥምቅህ፣ ከደዌህም ትፈወሳለህ አለው። ንጉሥ ቆስጠንጢኖስም አሽከሮቹን ፈጥኖ በሌሊት ወደ በረሃ ላከ። የቅዱስ አባ ጴጥሮስ ደቀ መዝሙር የመልእክተኞቹን ጩኸት በሰማ ጊዜ ወጥቶ አባ ጴጥሮስ እኔ ነኝ፣ እርሱን ትታችሁ እኔን ግደሉኝ አላቸው። እነርሱም ያለ ሐዘን ወደ ንጉሥ እንሂድ ብለውት አባ ጴጥሮስን በፈረስ አስቀምጠው ወደ ንጉሡ አመጡት። ንጉሥ ቆስጠንጢኖስም ባየው ጊዜ ከዙፋኑ ተነስቶ እጅ ነስቶ ተቀበለው። እርሱም በቆስጠንጢኖስ ላይ ጸለየለት። በአብና በወልድ በመንፈስ ቅዱስ ስም አጥምቆ ከደዌው ፈወሰው። ሌሎቹንም ወደ አምልኮተ እግዚአብሔር መለሳቸው። ንጉሥ ቆስጠንጢኖስም ከእናቱ እሌኒ ጋራም ታላላቅ አብያተ ክርስቲያናትን አሳንጾ መንግሥቱን በእውነት እየመራ ለ40 ዓመታት ነግሶ አረፈ። እግዚአብሔርም ተነግሮ የማይፈጸም ታላቅ የደስታ ሕይወትን አጎናጸፈው። የተወደዳችሁ ወንድሞችና እህቶች ሆይ ከዚህ ቀደም ባለው ታምር እንደተናገርነው በጌታችን ኢየሱስ ክርስቶስ ኃይል ሊቀ ሰማዕታት ቅዱስ ጊዮርጊስ እጅ በክብርት ቤተ ክርስቲያን ውስጥ ያደረጋቸውን ታምራት ስሙ። ከሃዲው ዲዮቅልጥያኖስን አስወግዶ በንጉሥ ቆስጠንጢኖስ እጅ ሕዝቡን ወደ አምልኮተ እግዚአብሔር መልሷልና። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱ በረከቱና አማላጅነቱ ዘወትር በየጊዜውና በየሰዓቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሚካኤል የመራህ መምለክ የጣዖት ዲዮቅልጥያኖስንም ከመንበሩ ገልብጠው ይጥሉት ዘንድ ዓይኖቹም ይታወሩ ዘንድ ድንቅ ታምራትን የገለጥክ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ልቤን አድክመው የወደዱትን ሊያደርጉ የሚመኙትን ሁሉ ታስወግዳቸው ዘንድ እለምንሃለሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ መስከረም 23 እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዚህች ቀን ቅዱሳን ጻድቃን መነኮሳት አውናቤዎስና እንድርያስ በሰማዕትነት አረፉ። እኒህ ቅዱሳንም ከልዳ ሀገር ከታላላቆቹ ተወላጆች ናቸው። ከታናሽነታቸውም በአምላካዊ ምክር ተስማምተው በሶርያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳት ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ። ደቀ መዛሙርትም ሆነው ታዘዙለት። ምክሩንም በመቀበል በጾም በጸሎት በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ሥራም በዚያ 3 ዓመት ኖሩ። በጎ የሆነ ተጋድሏቸውን የአገልግሎታቸው ዜና በተሰማ ጊዜ አውናቤዎስን መርጠው ኤጲስቆጶስነት፣ እንድርያስን ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህም በኋላ ሥጋቸውን ፈጽሞ እስካደከሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እርሳቸው በሰማ ጊዜ ወታደሮች ልኮ ወደ እሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታቱን ረገሙ። እርሱም ጽኑ ሥቃይን አሰቃያቸው። ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም 3 አክሊላትን ተቀበሉ። አንዱ በገድል ስለመጠመድና ስለ ምንኩስና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሦስተኛው ደማቸውን ስለማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅድስት ድንግል መርዓተ ክርስቶስ ቴክላ መታሰቢያዋ ነው። ደግሞ የ44 ሰማዕታት የመንክራዊ ጎርጎርዮስ የእንጺናና የብሊናም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕታት የውስጣቴዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ጻድቃን አውናቤዎስ ወእንድርያስ ሰማዕታት፣ ሁለተኛ ቅዱስ ጎርጎርዮስ መንክራዊ፣ ሦስተኛ ቅዱስ ቴክላ ድንግል፣ አራተኛ ቅዱስ የውስጣቴዎስ ሰማዕት። ወርኃዊ በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሦስተኛ ነቢየ ጻድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ አራተኛ አባ ጢሞቴዎስ ገዳማዊ፣ አምስተኛ ቅዱስ ዳንኤል ነቢይ፣ ስድስተኛ አባ ሳሙኤል፣ ሰባተኛ አባ ስምዖን፣ ስምንተኛ አባ ገብርኤል። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራ የምትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለም ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ከዘላለሙ ድረስ አሜን። ይቆየን።